ቡዜና ሩቲ ተጋደዱ። እንግዲህ በአብርሃም ምክንያት አብርሃም ትላንት ባለፈው ይታከም ብዬ እናንተ ጋር አስቀምጬ ሲሄድ ሄርሜላን ጠርታችሁ ከሄርሜላ ጋር አሽሼ ገዳሚ ስታደርጉት ነበር። ስለዚህ ባለቤቴ እናንተ ጋር ቆይቶ የማንም መጫወቻ እንዲሆን አልፈልግም። ባለትዳር እንደሆነ የልጅ አባት እንደሆነ እያወቃችሁ እሷን ጠርታችሁ ከሷ ጋር እንዲቆይ ስታስደርጉት ነበር። ስለዚህ እንዴት እንድፈቅድልሽ ነበር የፈለግሽው ብላ እንግዲህ ሩቲ መልስ ስትመልስላት ነበረ። አሁን ነገ ታመጫዋለሽ እኔ ስለፈለኩት ብላ ብቻ ታመጫዋለሽ አለቻት። የኔ ቀብራራ ማለት ነው። እኔ ስለፈለኩት ነው የመጣው ሲያገኘውሽ፣ እኔ ስለፈለኩት ታመጫዋለሽ፣ እኔ ስፈልግ ትመጫለሽ አለቻት ማለት ነው። ወይ እኔ አፌ ይቆረጥልሽ ማለት ነው። የኔ ቅብርርር ያልሽ ልጅ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ማነች ቡዜ መታለች። እንግዲህ ሩቲም ዴቭም መጥቷል። ይሄ ቆርቆሮ የሆነ ሰውዬ ማለት ነው። ትናንትና ያው በሷ ቤት መልቀቅ ቪዲዮ ፈልገው እሷ ቤት ድረስ ሄዶ ነበረ። ዛሬ ደግሞ በሷ ቤት መጥቷል። እንግዲህ አብርሃም ያው አልተገኘም እስካሁን ድረስ ያለበትን ሩቲ አታውቅም። ግን እነሱ ጋር እንዳለ እርሜላ እና ሰው የት እንዳሉ በደንብ ያውቃሉ። እና ከተሻለው ወደ ራሱ ከተመለሰ ነው እንጂ አንቺ ጋር መምጣት የምችለው ያለ ወደዛ አንቺ ጋር አይመጣም ብላታለች። ቡዜነሽ የምትባለው ጨበሪያ ማለት ነው። ሩትዬ ደግሞ ይመጣል። እኔ እኮ ግርም የሚለኝ ኤርሜላ ጋር ሆኖ ደህና የሚሆን ከሆነ እንኳን ኤርሜላ አይደለም ሌላም ሰው ቢሆን እቀበለዋለሁ። ስለዚህ ሌላ ሴት ጋር ነው ከሌላ ሴት ጋር ተጋድሞ ነው ከሌላ ሴት ጋር ሆኖ ነው ደህና የሚሆነው ቢባልም ሌላ ሴትም እንደዚሁ ልክ እንደ ኤርሜላ የአንተ ምርጫ የኔ ምርጫ ነው፣ አንተ ደስ ካለ እኔ የአንተን ደስታ ነው የምፈልገው ብለሽ ልክ ኤርሜላን ቀለበት ሲደረግ እንዳስደረግሽው ሌላ ሴትን ስትመጣ እንደዛው ሄደሽ ቀለበት ታስደረጊያለሽ ማለት ነው። አንቺ የራስሽ ህይወት የለሽም ወይ ወንድምሽ በነገራችን ላይ በሽታ እንደመርቅ በዚህም አጋጣሚ ሀሳብ ውስጥ እንድታስገቢ እዚህና እዚህ ሄዶ በማለት አጠፉ ብቻ ከማንኛውም ሴት ጋር ሄዶ በመገዳደሙ ብቻ ሌላ በሽታ ይዞ እንደሚመጣ በዚሁ አጋጣሚ እንድታውቂ እፈልጋለሁ። የመጣውን በሙሉ የምትድሪው ከሆነ እልል ብለሽ ማለት ነው።